ለኢትዮጵያ ቤተክርስቲያን ለዚህችም ለክርስቶስ ተምሳሌት ቤተክርስቲያን ዓለም ሁሉ ለሚሰማው ይህን ሚዲያ ለሚከታተሉ ለቤተክርስቲያን መሪዎች አንድ ጥያቄ ያለኝ እኔ ውስጤ ጌታ ጠይቃቸው ያለኝ ጥያቄ ቤተክርስቲያን ውስጥ ያለው ፍቅር የዓለም ፍቅር ነው ወይስ የኔ ፍቅር ነው? ጠይቃቸው፣ ሁሉም እንዲሰሙ ጠይቃቸው አለኝ። የዓለም ፍቅር ፍቅርን ተቀብሎ ፍቅርን ይሰጣል። ከወደዳችሁት ይወዳችኋል፣ እናንተ ካፈቀራችሁት ያፈቅራችኋል። ይህ የዓለም ፍቅር ነው። የክርስቶስ ፍቅር ግን ይሄ አይደለም። በማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 35 ወይ 34 ጀምሬ አነበዋለሁ። አብራችሁ መጽሐፍ ቅዱስ የያዛችሁ ከኔ ጋር አብራችሁ አንብቡ። እንደዚህ ይላል። ኢየሱስ ሰዱቃውያንን ዝም እንዳሰኛቸው ሰምተው ፈሪሳውያንን በአንድነት ተሰበሰቡ። ከእርሱም አንድ የኦሪት ሕግ አዋቂ ሊፈትነው ፈልጎ እንዲህ አለው፣ መምህር ሆይ ከሕግ ሁሉ የሚበልጠው የትኛው ትእዛዝ ነው? እርሱም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። ሁለተኛውም ያንኑ ይመስላል። ይህም ጎረቤትን እንደ ራስህ ውደድ የሚለው ነው። ሕግና ነቢያት በሙሉ በእነዚህ ሁለት ትእዛዝ ላይ የተንጠለጠሉ ናቸው። እርሱም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ሁለተኛውም ይሄንኑ ይመስላል፣ ጎረቤትን እንደ ራስህ ውደድ የሚለው ነው። ክብር ለኢየሱስ ይሁን። ዛሬ የምንማረው የእግዚአብሔር ቃል ሐሳብ ስለዚህ ስለመጨረሻው ትእዛዝ ወይንም የመጨረሻይቱ ትእዛዝ በሚል ነው ማስተምራችሁ። የጌታ የኢየሱስ የመጨረሻይቱ ትእዛዝ ቤተክርስቲያንም እንድትፈጽመው የሚያስፈልገው ትልቁና ዋነኛው ትእዛዝ ዛሬ ስለዛ እንማራለን። ብዙ ሰው አዲስ ኪዳን ላይ ምንም የምንሰራ አይመስለውም። ጌታ ኢየሱስ ግን ደጋግሞ የሰጠን ትልቅ ትእዛዝ አለ። በዚህ በማቴዎስ ወንጌል መጽሐፍ ላይ በዚህ ምዕራፍ ላይ ስታዩት ጌታ ኢየሱስ ጋር መጥተው በጣም መጽሐፍ ቅዱስን የሚያውቁ ሊቅ የሆኑ ወይንም ስለ ጥቅስን የሚረዱ ሰዎች ጌታ ኢየሱስን ለመፈተን ነበር ይህን ጥያቄ ጠየቁት እና ጌታ ኢየሱስን ከሕግ ሁሉ የሚበልጥና የተሻለ የቱ ነው ብለው መልሱን እየተጠባበቁ እሱን ለመፈተን ይህን ጥያቄ ይጠይቁት ነበር። ጌታ ኢየሱስም አጠር አድርጎ ጠንከር አድርጎ መጠቅለያው ምን እንደሆነ ነገራቸው። እሱም ወደ ላይ ቀና ብላችሁ በፍጹም ነፍስና መንፈስና ልብ አምላካችሁን እግዚአብሔርን ውደዱ፣ ደግሞ ወደ ጎን አየት አድርጋችሁ ባልንጀሮቻችሁን፣ ጎረቤቶቻችሁን፣ ወንድሞችና እህቶቻችሁን እንደራሳችሁ አድርጋችሁ ውደዱ፣ ይህ ሕግን ሁሉ ጠቅልሎ ይዞታል አላቸው። እና በዚህ መጽሐፍ ቅዱስ ሐሳብ ላይ ስለ እግዚአብሔርን በፍጹም ነፍስና መንፈስ ስለመውደድና አብሮ እርስ በርስ ስላለ ፍቅር ጌታ ኢየሱስ ሲናገራቸው ታያላችሁ። በዚህም አያበቃ። በዮሐንስ ወንጌል መጽሐፍ ላይ ደግሞ ምዕራፍ 13 ቁጥር 34 ላይ ያለውን አነብላችኋለሁ። እንደዚህ ብሎ ትእዛዝን ቀጥታ ሲናገር ታዩታላችሁ። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኝም አላችሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 33 ለአይሁድም እኔ ወደሚሄድበት እናንተ ልትመጡ አይቻላችሁ እንዳልኳችሁ አሁን ለእናንተ ደግሞ እላችኋለሁ። ቁጥር 34 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተም ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዝሙሬ እንደሆናችሁ ሰው ሁሉ በዚያ ያውቃል። አዲስን ትእዛዝ እሰጣችኋለሁ፣ እርስ በርሳችሁ ተዋደዱ። እኔ እናንተን በወደድኩበት በዚያ ፍቅር እናንተ ደግሞ ወዳጆቻችሁን፣ አብሯችሁ የሚያሳልፉት ጎረቤቶቻችሁን ውደዱ። ይህ አዲስ የምሰጣችሁ ትእዛዝ ነው ብሎ ጌታ ኢየሱስ ቃል በቃል በአፉ ይናገራል። በጣም የሚገርማችሁ የኛ መታወቂያ አጋንንት ማስወጣት አይደለም። የኛ መታወቂያ ትንቢት መናገር አይደለም።
የኛ መታወቂያ ጥሩ መስበክ አይደለም። የኛ መታወቂያ ብዙ መገለጦችን ማወቅ አይደለም። ብዙ ሰው ለዚህ እንደሚራብ አውቃለሁ። ብዙ ሰው ይሄን እንደሚፈልግ አውቃለሁ። ግን በዚህ ምስክር መሆን አይቻልም። ምስክር መሆን የሚቻለው በአንድ ነገር ብቻ ነው ብሎ ጌታ ኢየሱስ ተናገረ። ሰው ሁሉ እናንተን ከዚህ ፍቅር የተነሳ የኔ እንደሆናችሁ ያውቃሉ። ሰው ሁሉ እናንተን ሲያይ ከፍቅር የተነሳ የክርስቶስ ምስክር እንደሆናችሁ እንደሚያውቅ የእግዚአብሔር ቃል ይናገራል። በዚህ ብቻ አያበቃም። አንደኛ ቆሮንቶስ መጽሐፍ ላይ ምዕራፍ 12 እና ምዕራፍ 13 ላይ ሄዳችሁ ስታጠኑት ጳውሎስ ስለ አገልግሎት ተናገረ። ምዕራፍ 12 ላይ በጣም ለሚገለጠው መገለጦች ተናገረ። ክብር እየሰጠን የተናገረው በጣም ትንቢትን በብርቱ ብትፈልጉ ትንቢት በጣም ድንቅ ነገር ነው። ልሳንም ብትናገሩ እኔም ብዙ ልሳን እናገራለሁ፣ ከናንተ የተሻለም ልሳን አለኝ። አጋንንትን ማስወጣት ብትፈልጉ እጅግ በጣም መልካም ነው። መገለጥና ዕውቀት ቢኖራችሁ መልካም ነው። በሽተኞች በእናንተ ቢፈወሱ መልካም ነው እያለ ስለ ጸጋ ስጦታዎችና መንፈስ ቅዱስ በእኛው ስለሚያመጣው ጸጋ ደጋግሞ ተናገረና ምዕራፍ 12 መጨረሻ ላይ ግን ከዚህ የሚሻል የተሻለ ነገር ላሳያችሁ ፈልጋለሁ ብሏቸው ወክ እያደረጉ ወደ ምዕራፍ 13 ይገባሉ። ምን የተሻለ ነገር ይነግረናል፣ ምን የተሻለና ላቅ ያለ ነገር ያወራናል ብለው ሲጠብቁ አንድ ነገር ነገራቸው። ምንም ትንቢት ቢኖረኝ፣ ምንም ቃልም ብናገር፣ ምንም ምስጢር ቢገለጥልኝ፣ ፍቅር ግን ከሌለኝ ባዶ ነኝ፣ እንደሚጮህ ጽናጽል ነኝ። መገለጥን አላንቋሸሸውም፣ ትንቢትንም አላንቋሸሸውም። ግን ከዛ የሚሻል ነገር እንዳለ ቤተክርስቲያንን ምስክር ሊያደርጋት የሚችል ሰው ሁሉ የኢየሱስ እንደሆነን እንዲያቅ የሚያደርገን አንድ ነገር እንዳለ ጳውሎስም ተረድቷል። ስለዚህ አንድ ነገር ነገራቸው። ከዚህ ሁሉ የሚሻል አንድ ነገር አለ፣ እሱም ፍቅር ይባላል። ዛሬ ስለዚህ ስለ መጨረሻይቱ ትእዛዝ ጌታ ኢየሱስ ስለተናገረው ስለ አዲስ ኪዳን ፍጻሜ አንድ ነገር ላስታውሳችሁ ፈልጋለሁ። የመጨረሻው ትእዛዝ አንድ ነው፣ እሱም ፍቅር ይባላል። በኃይል ከኔ ጋር እስቲ ፍቅር በሉ። እስቲ ድገሙ፣ ተናገሩት፣ አውጡት ካፋችሁ ተናገሩት። ዛሬ ቤተ ክርስቲያን ይህንን ፍቅር ካለማሳየቷ የተነሳ ብዙዎች ማንም አይወደኝም በሚል ጥፋትና ሕሊና ውስጥ ራሳቸውን ያጠፋሉ፣ ይሞታሉ። ጌታ ኢየሱስ ፍቅሩን መግለጥና ለዓለም ሁሉ ማሳየት የሚችለው በቤተ ክርስቲያን ውስጥ ሆኖ ሳለ ቤተ ክርስቲያን ውስጥ ግን የክርስቶስ ፍቅር የለም። ለኢትዮጵያ ቤተ ክርስቲያን ለዚህችም ለክርስቶስ ተምሳሌት ቤተ ክርስቲያን ዓለም ሁሉ ለሚሰማው ይህን ሚዲያ ለሚከታተሉ ለቤተ ክርስቲያን መሪዎች አንድ ጥያቄ ያለኝ እኔ ውስጤ ጌታ ጠይቃቸው ያለኝ ጥያቄ ቤተ ክርስቲያን ውስጥ ያለው ፍቅር የዓለም ፍቅር ነው ወይስ የኔ ፍቅር ነው? ጠይቃቸው፣ ሁሉም እንዲሰሙ ጠይቃቸው አለኝ። የዓለም ፍቅር ፍቅርን ተቀብሎ ፍቅርን ይሰጣል። ከወደዳችሁት ይወዳችኋል፣ እናንተ ካፈቀራችሁት ያፈቅራችኋል። ይህ የዓለም ፍቅር ነው። የክርስቶስ ፍቅር ግን ይሄ አይደለም። አመፀኞችን ይወዳል፣ አሳዳጆችን ይወዳል፣ ለሚያምፁበት ራሱን አሳልፎ እስከ መስጠት ድረስ የሚወድ ነው። ቤተ ክርስቲያን ውስጥ ያለው ፍቅር ግን ምን አይነት ነው? በዙሪያችን የምንሰበስባቸው ሰዎች ምን አይነት ናቸው? ከኛ ጋር እንዲያገለግሉ የምንፈልጋቸው ሰዎች ምን አይነት ናቸው? ፍቅርን የሚሰጡ ሰዎች ብቻና እኛን የሚወዱ የኛ ቲፎዚዎች ብቻ ናቸው። ለሚያሳድዷችሁ ሰዎች ስንቶቻችሁ ትጸልያላችሁ? የክርስቶስ ፍቅር ቤተ ክርስቲያን ውስጥ አይታየኝም። የክርስቶስ ፍቅር ቤተ ክርስቲያን ውስጥ እያየሁት አይደለም። ጌታም ለዛ ነው ይህን ጥያቄ ጠይቃቸው። የዓለም ፍቅር ከሆነ ቤተ ክርስቲያን ውስጥ ያለው የኔ ፍቅር ቤተ ክርስቲያን ውስጥ የለም ማለት ነው። የኔ ፍቅር ለሚያሳድዱኝ መጸለይ ነው። የኔ ፍቅር ለሚወዱኝ ምህረትን መጠየቅ ነው። የኔ ፍቅር ለሚጠሉኝ ሰዎች፣ ለሚያሳድዱኝ ሰዎች ምህረትን መስጠት ነው። ይህ ደግሞ ቤተ ክርስቲያን ውስጥ ሊኖር ይገባል አለኝ ጌታ። ዓለምን ኢየሱስ መውደዱ በምን በኩል ታያለች? ዓለም ሰዎችን ሁሉ ኢየሱስ እንደሚወዳቸው በምን በኩል ታያለች? ዓለምን ሰው ሁሉ ሊያድን እንደመጣ ኢየሱስ ክርስቶስ ፍቅር ለዓለም ሁሉ እንዳለው በምን በኩል ያውቃል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል አለ። የተወደድንበት ፍቅር እንደዚሁ ነው። ዛሬ ግን የኢትዮጵያ ቤተ ክርስቲያን ፍቅር ለሚሰጧት ፍቅር ትሰጣለች፣ ለሚወዷት ትወዳለች፣ ለሚያሳድዷት ግን አትጸልይም። ክፉ ካደረጋችሁባት ትሰርዛቸዋለች፣ ታባረራቸዋለች፣ አትፈልጋችሁም፣ ታርቃቸዋለች። ይህ ፍቅርማ ዓለምም አለው። ዓለምም የምትወዱት ከሆነ ይወዳቸዋል፣ ካልወደዳችሁት በበቀል ይመጣል ወደ እናንተ ሕይወት። የክርስቶስ ፍቅር ግን ይህ አይደለም። ስለዚህ ጌታ ኢየሱስ ምስክር መሆን ትችላላችሁ አለ። በምን ብላችሁ ብትጠይቁት በፍቅሬ። ያለ ፍቅር ክርስቶስን መግለጥ አትችሉም። ያለ ፍቅር ኢየሱስን ማሳየት አትችሉም። አንድ ትእዛዝ ታዛችኋል ሁላችሁም።
የሚወዳችሁን መውደድ ብቻ ሳይሆን ስለሚያሳድዷችሁ እንኳን እናንተን በግል ስለሚጠሏችሁ እንኳን ሰዎች መጸለይ የግድ ያስፈልጋቸዋል። አይታችሁ ከሆነ ሚዲያ ላይ አንዳንድ ሰዎች ተነስተው አገልጋዮችን በጣም ይናገራሉ እና ስለ አገልጋዮች ብዙ ነገር መናገር ይጀምራሉ እና ስንቶቻችሁ ስለነሱ ትጸልዩ እንደሆነ አላውቅም። ምናልባት ብዙዎቻችሁ የምትጸልዩት እንዲጠፉ ሊሆን ይችላል። ይህ ግን የቤተ ክርስቲያን ባህሪ አይደለም። ዓለም ተጨንቃለች። ፍቅርን ከማጣቷ የተነሳ ባዶነት ተሰምቷታል። ፍቅር ስለጠፋ ብዙዎች ራሳቸውን እያጠፉ ነው። እውነተኛ ፍቅር ነፍሳቸው ተርባ ስላጣች ነው። ወደ ቤተ ክርስቲያን ይመጣሉ። ከዓለም የባሰ አመጽ ቤተ ክርስቲያን ውስጥ አለ። አሳዳጅነት ቤተ ክርስቲያን ውስጥ አለ። የጌታ የኢየሱስ የሚቅበዘበዙ የጠፉ ልጆች የት ይሸሸጉ? የት ይደበቁ? ማን ያቅፋቸዋል? ማን ያስጠጋቸዋል? እናንተም ንጹህ ሰው ትፈልጋላችሁ። እናንተም ኳሊቲ ሰው፣ ፐርፌክት የሆነ ሰው ነው የምትፈልጉት። ኢየሱስ ደግሞ ደካማን ቤተ ክርስቲያን ውስጥ መሰብሰብ ፈልጓል። ያለ ክርስቶስ ፍቅር ኢየሱስን መግለጥ አትችሉም። ኢየሱስ በእናንተ ህይወት እንዲታይ ከፈለጋችሁ ጥሩ ተናጋሪ አትሁኑ፣ ጥሩ የምትሰሩም አትሁኑ። የመውደድ አቅም ግን ያስፈልጋችኋል። ይህ ነው የክርስቶስ ፍቅር። ይህ ነው ትክክለኛ የቤተ ክርስቲያን መልክ። ይህ ነው ለኢትዮጵያ ቤተ ክርስቲያን የሚያስፈልጋት። የወንድሞቻችሁ መከናወን መፈለግ፣ የወንድሞቻችሁ መሳካት መፈለግ፣ ከልባችሁ ለሚያሳድዷችሁ ሰዎች መጸለይ። ዛሬ የጸሎት ህብረት ተንበርክኮ የሚጸልየው ጸሎት ምን ይሆን? እንዲፈርሱ፣ እንዲጠፉ፣ ይዝጋቸው፣ ያጥፋቸው፣ ያንሳቸው ነው ጸሎታችን። የክርስቶስ ልብ የሌለበት ፍቅር ነው። ቤተ ክርስቲያን ውስጥ ምንም ያህል ጸጋ ሊገለጥ ይችላል፣ ምንም ያህል ስርዓት ሊኖረን ይችላል። መውደድ ከሌለ ግን ያ የኛ የቤተ ክርስቲያን የልጁ የኢየሱስ ክርስቶስ መልክና ባህሪ አይደለም። ኢየሱስ በእናንተ መታየት ይፈልጋል። አጠገባችሁ ያለውን ሰው የምትወዱት በምን ምክንያት ነው? እናንተ ስለሚወዳችሁ ከሆነ እናንተ ክርስቲያን አይደላችሁ። ወንድሞቻችሁ እናንተ በምን ምክንያት ነው የምትወዷቸው? አጠገባችሁ ያለው እናንተ ስለሚወዳችሁ፣ ለእናንተ ጥሩ ስለሆኑ። ያ ከሆነ ይሄ የቤተ ክርስቲያን መልክ አይደለም። የቤተ ክርስቲያን መልክ እንደሱ አይደለም። ዛሬ እዚህ ውስጥ የምትሰሙኝ ሁላችሁም አንድ መልእክት ነው ያለኝ። ህይወታችሁ በፍቅር ይታወቅ። ህይወታችሁ ሌሎችን በመውደድ ይታወቅ። አንድ ነገር ካደረገባችሁ ለማየት እስከምትጠሉ ሰዎችን እንደዚህ አትሁኑ። መጽሐፍ ቅዱሳችን ስለ ኢየሱስ ክርስቶስ ፍቅር ይናገራል። ሞዴላችን ስለሆነ ስለ ኢየሱስ ፍቅር ኢየሱስ ክርስቶስ እናንተን የወደደበትን ምክንያት ብትነገሩኝ ብላችሁ በጠይቃችሁ ምንም አትነግሩኝም። የላችሁማ። የምትወደዱበት ምንም ምክንያት የለም። ምንም። አገልጋዮች የምታገለግሉበት አገልግሎት፣ እኔም ማገለግለው አገልግሎት፣ እዚህም ያላችሁ አገልጋዮች የምታገለግሉበት አገልግሎት ኢየሱስ ፊት ምርጥ ስለሆናችሁ አይደለም። ከፍቅር የመጣ ስጦታ ብቻ ነው። ዛሬ ቤተ ክርስቲያን ፎከስ አድርጋ የተከተለች ያለችው የጸጋን ስጦታ ሊሆን ይችላል። ምንም ያህል ቤተ ክርስቲያን ውስጥ እሳት ቢነድ ፍቅር ከሌለ ከንቱ ነው። ኢየሱስ ክርስቶስ የመጨረሻው ሰዓት ስትደርስ ደቀ መዛሙርቶቹን አንድ ነገር አላቸው። ከእናንተ ጋር የመጨረሻ በዓሌን ለማክበር እጅግ ጓጉቻለሁ። አብረን ፋሲካን እናክብር አላቸው። እና ዮሐንስ ወንጌል መጽሐፍ ምዕራፍ 13 መጀመሪያው ላይ ስታዩት አንድ የሚናገር የእግዚአብሔር ቃል ሐሳብ አለ። ቁጭ ብለው ለመብላት ተሰበሰቡና አያቸው። እያያቸው አንድ ነገር አለ። የወደዳቸውን እስከ መጨረሻው ወደዳቸው ይላል። የይሁዳን ክህደት አይቶ ፍቅር አልቀነሰበትም። አይቶታል። የሚሸጠኝ መካከላችሁ እንዳለ አውቃለሁ። ያን የሚያክል ዲፕ የማየት አቅም አለው። ማን ጠላቱ ማን ወዳጁ እንደሆነ ያውቃል። ግን ምንም ክፉ ነገር ለመናገር አልነበረም የተሰበሰበው። አንድ ነገር ነገራቸው። እውነቴን እነግራቸዋለሁ እስከ መጨረሻው ወዳቸዋለሁ አላቸው። ይሁዳ ብቻ አይደለም፣ በጣም እንደሚወደውና አብሮ ራሱን ለማጥፋት የተዘጋጀው ጴጥሮስም አለ። ላንተ ስል ህይወቴን እሰጣለሁ፣ ራሴን አሳልፌ እሰጣለሁ የሚለው ጴጥሮስንም ያየዋል።
ፈጽሞ እንደሚከዳው እኮ ያውቃል። ከፊት ምን እንደሚከሰት ያውቃል። አይቶ ግን እንደዚህ አላቸው፣ እስከ መጨረሻ ወዳችኋለሁ። ይህ ነው የክርስቶስ ልብ። ይህ ነው የቤተ ክርስቲያን ልብ። ለሰው ሁሉ ልታሳዩት የሚገባ ልብ ይህ ነው። መውደድ፣ ያለምንም ምክንያት መውደድ፣ አጠፋም አላጠፋም መውደድ፣ ለእናንተ ተመቻችሁም አልተመቻችሁም መውደድ። አማራጭ የላችሁም። ቤተ ክርስቲያን የክብርን ናፍቆት አለባት። ያለዚህ ግን ምንም ማድረግ አትችሉም። ብዙዎች እንደ ጴጥሮስ ሰይፍ ይዘው ነው ኢየሱስ ሰይፋቸውን ባላየ ሸፍኖ ያዛቸው። አንተ ሰይፍ ይዘህ ከኔ ጋር አትሂድ አላለውም። ሰይፍ እንደያዘ እያወቀ ግን አብሮት ነበረ። ኢየሱስ አየ ሰይፍ የያዘውንም አብሮ ይይዛል። በትንሽ ሳንቲም የሚሸጠውንም አብሮ ይይዛል። እግር ለማጠብ አይቀፈው፣ ለነሱ ፍቅር ለመስጠት አይቀፈው። ተሰብስበዋል። እግዚአብሔር ቃል ሲናገር ነፍሱ እስከ ሞት ድረስ በተጨነቀችበት በዛ በመጨረሻው ሰዓት ነው አብሯቸው የነበረው። እግራቸውን ሲያጥብ አልቀፈፈው። ይነግራቸዋል እኮ ሁላችሁም ትታችሁኝ እንደምትሄዱ አውቃለሁ፣ አባቴ ከኔ ጋር ነው ይላል። ግን አሁንም ወዳችኋለሁ፣ እስከ መጨረሻ ወዳችኋለሁ። እዚህም ቤተ ክርስቲያን ውስጥ ያለን፣ በቤተ ክርስቲያን ውስጥ ሁሉ ያለንም አሁንም ስቲል ፍቅሩ አልቀነሰም፣ ይወደናል። እኛ ግን ያለን ፍቅር ለሰዎች ሼር ማድረግ አቅቶናል። የተቀበልነውን ፍቅር ለመስጠት እጅግ ተቸግረናል። እናንተ ያለ ምንም ምክንያት በብዙ ጥፋት ውስጥ ተሸፍናችሁ ተወዳችኋል። ለምን ሌላው ለምን እንደናንተ ሲደክም አትወዱትም? ለእናንተ ክፉ ሲሆን አትወዱትም? የእናንተ እኮ ክፋት እያየ ጌታ ወዷቸዋል። አስቡ፣ ማዕድን ለመብላት ተሰብስበዋል። ሁሉንም እግራቸውን አጠፍ። ጴጥሮስ እባክህ አታጥበኝም ሲል አጥብሃለሁ። በብዙ አዋራ የደከመ እግር እያጠባቸው እንደዚህ አላቸው፣ እናንተም እርስ በርሳችሁ እንደዚህ ሆኖ እሺ አላቸው። ይህ ነው የክርስቶስ ፍቅር። አጠገብ ያለውን ወንድም ከኔ የተሻለ ነው ስፍራ ይገባዋል የሚል ልብ ከሌለ ክርስቶስ ልብ የለም። ማገልገል ከንቱ ነው። አታገልግለው ጌታ። በቤተ ክርስቲያን ውስጥ መመላለሳችሁ ከንቱ ነው። መልኩን ታበላሻላችሁ። ጭራሽ ከአውሬ የሸሸች ወይ ከአንበሳ የሸሸች አንድ ትንሽ እንስሳ ስትሮጥ ምንም ይሁን ምንም እሷን ያድን እንጂ እንደምትገባ ታውቃላችሁ። ዋሻ ገብታ ምን እንደሚገጥማት እንኳን የማታውቀው ነገር ውስጥ እንደምትገባ ታውቃላችሁ። ተወርውራ ቤተ ክርስቲያን ውስጥ አውሬ የሚያቅበዘብዛቸው በዙሪያችሁ ያሉ ብዙ ሰዎች መግቢያ ፈልገዋል። ደክሟቸዋል። ሞት ነው የሚታያቸው። ተስፋ ቆርጠዋል። የት ይደበቁ? ማን ነው የሚሸሽጋቸው? ማን ነው ሁሉንም ለመሸከም ዝግጁ የሚሆን? ማን ነው ልቡ ሰፊ የሚሆን? ማን ነው ያ የክርስቶስ ፍቅር ያለው ቤተ ክርስቲያን ውስጥ ሊታይ የሚገባ ምስክር ልንሆንለት የሚገባ ማን ነው? ሁሉንም እግራቸውን አጠበ። መጨረሻ ላይ ነገራቸው፣ አሁን እኔና እናንተ የምንለያይበት ሰዓት ደርሷል፣ ግን አሁንም ወዳቸዋለሁ። እስከ መጨረሻ ወደዳቸው ነው የሚለው። በፍጹም አሉት፣ ካንተ በፍጹም አንለይም፣ ካንተ ጋር እስከ ሞት ድረስ ነው የምንሄደው። እመኑኝ ከኔ ጋር መቀጠል አትችሉም፣ ግን ወዳቸዋለሁ። እስከ ሞት እንኳን ድረስ ራሴን ለመስጠት ዝግጁ ነኝ አለን ጴጥሮስ አለው። ወደ ጴጥሮስ ዞሮ እንደዚህ አለው፣ እመነኝ 3 ጊዜ ነው የምትክደኝ። ደነገጠ። ይሄ ከሱ ህይወት የሚመጣ አልመሰለውም። 3 ጊዜ ትክደኛለህ፣ ደጋግመ ነው የምትክደኝ። ደነገጡ፣ ሁሉም ፈሩ። ከደቂቃዎች በኋላ ኢየሱስ ተያዘ። ከነ ጴጥሮስ መካከል ነው የተወሰደው። ሁሉም ተበተኑ፣ ባክ አደረጉ። ሁሉም ወደ ኋላ ሄዱ፣ ሸሹ። ኢየሱስ አሁንም ይወዳቸዋል። አጉል ሰዓት ነው ጥለውት ሄዱት። ሲልባችንን ቼክ እናድርገው። እጅግ በጣም ችግር ውስጥ ሆናችሁ ጀርባ ያዞሩባችሁ ሰዎች እንዴት ታያችኋላችሁ? በምን አይነት ልብ ታያችኋላችሁ? ታምሜ ያልጠየቀኝ ሰው ትላላችሁ።
ቤተሰቤ ሞቶ መቶ ያልቀበረ ሰው እያለው ገንዘብ ቸግሮኝ ስጠይቀው እንደዚህ ያለኝ ሰው በጭንቅ ጊዜ አብሮኝ ያልሆነ ሰው ብላችሁ ስንቶቻችሁ ይዛችኋል በልባችሁ እነዚህ ሰዎች? ኢየሱስን ግን አስቡት። አጉል ሰዓት ያለማንም ገላጋይ ፊቱ ላይ የብዙ ሰዎች እጅ ያርፋል፣ ጥፊ ያርፋል። አንዱ እንኳን ለመገላገል እስከማይችል ድረስ ተበትነው ማንም የሉም። ያለ ገላጋይ የፈለጉትን አደረጉት። ቀስ ያለ ዙሪያ ነው የሚያይ ይመስላችሁ? ሰው ነዋ። ነፍስ ይዘዋል። ነፍሱ እኮ እስከ ሞት ተጨነቀች ነው የሚለው። በዛ ጭንቀት ውስጥ አብሯችሁ ያልሆነን ሰው የመውደድ አቅም አላችሁ? እናንተ አደጋ ውስጥ እንደሆናችሁ እያየ ጥሏችሁ የሄደውን ሰው ትወዱታላችሁ? ጳውሎስ ይሄ ስለገባው ነው ፍቅር ከሌለኝ አለ ከንቱ ነው ሁሉ ነገር አለ። ምንም ላድርግ ይችላል አለ። ያለ ፍቅር የሚደረግ ነገር ሁሉ ከንቱ ነው። ቤተክርስቲያን ውስጥ የሚደረገው ነገር ሁሉ ተሰብስቦ የተጠቀለለው እንደ ቦርሳ የገባበት ነገር ቦርሳው ፍቅር ነው። ሁሉም የተጠቀለለው እዛ ውስጥ ነው። እያየ ሁሉም ተበትነዋል፣ የሉም። ዞር ብሎ ሲያቸው አንዱም የለ። የፈለጉትን አደረጉት። ሕዝብ የሚከተለው ያ ጀግና ኢየሱስ መልአክ ሊያበረታው እስከሚያስፈልገው ድረስ መታወክና መጨነቅ ጀምሯል። እንጀራ ከእጁ በልተዋል፣ አንዱም አልመጣ። ብዙዎች ከለምጻቸው ነስተዋል፣ አንዱም አልመጣ። ከአንካሳነት ተፈውሰዋል። እኔ እኮ ተፈውሻለሁ ብለው የተፈወሱትን እንኳን ለምስክርነት ይዘው አልመጡም። ሁሉም ተደበቁ። ማንም ውርደቱን አብሮ ሊካፈል ዝግጁ አልነበረም። የስንቱን ለምጽና ኃጢአት ግን በእጁ ዳሶ አንጽቷል። ለመንካት የሚቀፉትን እያቀፈ ፈውሷቸዋል። በሚሸቱ ሬሳዎች በር ላይ ቆመው ሬሳን ወደ ራሱ ጠርተዋል። አላዛርም ከፊቱ አልቆመም። ማርታም ግን አልቆመችም። ከለምጻቸው የተፈወሱትም አልመጡም። አንዱም ሰው አይኔን አብርቶታል እኮ እሱን ያበራው እሱ እኮ ቸር ነው፣ ለምን ይሄን ታረጉበታላችሁ ለማለት ድፍረት አልነበረው። ይሄ ሁሉ ቸርነት ያደረጋችሁለት ሰው እናንተ ላይ ቢቀየር መልሳችሁ የመውደድ አቅም አላችሁ? ኢየሱስ ግን ስቲል እስካሁን የወደዳቸውን ወደዳቸው። ቤተክርስቲያን ልታስተውሉ ይገባል። ትንሽ የልጅ አይደለም የተናገራችሁ ያለው እግዚአብሔር ነው አፌ ላይ ተቀምጦ የተናገረ ያለው። ያ ሁሉ ሰው የለም። ያ ሁሉ ሰው ጌታ ኢየሱስ አገልግሎት ከጀመረ ጀምሮ ይከተለው የነበረ ሰው ሁሉ የለም። ሁሉም ተበትነዋል። የሚገርማችሁ ግን ለራሳቸው ለተበተኑትና ለሸሹት ሰዎች መሞቱ ነው የሚገርማችሁ። ከገዢ ወደ ገዢ አገላበጡት፣ ከካህን ወደ ካህን አገላበጡት። ለፍርድ ግራ እስኪገባቸው ድረስ የራሱ የገዛ ወገኖቹ አሳልፈው ለአመፀኞች ሰጡት። እጅግ ከባድ ፔን ያለበት ታይም አሳለፈ። እጁ ከመወጋቱ ይልቅ የአይምሮ ራሱ የተመታበትና የተወጋበት እጅግ ብዙ ነው። ወዳጅ ሲገዳ ከቀስት መወጋት ይብሳል። ሕይወቴን እሰጣለሁ ያለው ጴጥሮስ አንድ ሴት ፊት እንደዚህ ነው ያለው። አንድ ሰው ፊት አንተ ከኢየሱስ ጋር አልነበርክ አለችው። በፍጹም አላት። ተሳስተሻል አላት። አላቆም አንቺ የምትይውን ሰው እያላት ስሙን ለመጥራት ሲከብደው ድረስ ሕይወቴን እሰጣለሁ ያለው ሰው ነው። ራሱን ለመስጠት የተዘጋጀ ሰው ነው። አይ በፍጹም ምን ያላቆም በአይኑ ኢየሱስ ጆሮ ሲቆርጥ በአይኑ ጴጥሮስ ጆሮ ሲቆርጥ በአይኑ ያየ ምስክር ሰው ነበረ። ከኢየሱስ ጋር ቆሞ አብሮ አይቶት ነበርና ከመካከላቸው መጣና እንዴ አይቼዋለሁ እኮ እንደውም ጆሮ ሲቆርጥ አይቼዋለሁ። አንተ ከኢየሱስ ጋር ነበርክ? አይቻለሁ። ኢየሱስን ልንወስደው ስንመጣ እዛ ነበርክ አለው። አንተ የምትለውን ሰው ያላቀው ኢየሱስ ግን አሁንም ስቲል የወደዳቸውን እስከ መጨረሻው ወደዳቸው። እኛ ያዝነው ወንጌል ምን አይነት ወንጌል ነው? እኛ ምን ሰብከው ወንጌል ምን አይነት ወንጌል ነው? ብር ስጡ አላለም ጌታ ለሰው፣ ፍቅር ግን ስጡ አለ። በቤተ ክርስቲያን በኩል ነው ለሰዎች ፍቅር መስጠት የሚችለው። አየር ላይ የሚሰጠው ፍቅር የለውም።
በእናንተ በኩል ነው ለሰዎች ፍቅር መስጠት የሚችለው። እናንተ የክርስቶስን ፍቅር ካልሰጣችሁ ፍቅር እንዴት ይስጥ? ዓለም የመዳኛዋን ተስፋ በምን ታገኘው? ሰው ሁሉ የመዳኛውን ተስፋ በምን በኩል ያገኘው? ሶስተኛ እንደገና ወደ ጴጥሮስ መጡ። አዩት። አንተ ንግግር ራሱ ያስተውቃል፣ አትዋሻሉት። ጴጥሮስም የምትሉትን ሰው ያላቀውም ከማለት አልፎ መራገም ጀመረ። ይሄ ነውረኛ ደግሞ እኔ ላቀው ነው እንዴ? ይሄ አመፀኛ ደግሞ ላቀው ነው እኔ? እናንተ ወንበዴ ያላችሁትን ሰው እኔ እንዴት እከተለዋለሁ ማለት ነው። ይሄን ሰው ግን ይቅር ለማለት ጌታ ልብ ነበረው። እስካሁን ልብ ነበረው። ጊዜው ደረሰ። ወደ ተራራው ወሰዱት። ወደ መስቀል ላይ ለመሞት ይጓዛል። ድንገት የኢየሩሳሌም ሴቶች አገኙት። የኢየሩሳሌም ሴቶች ሲያዩት እጅግ በጣም አለቀሱ። አይገባም እኮ አንተ አሉት። ይሄ ላንተ የሚገባ ነበረም። እናውቃለን፣ ብዙ አገልግለውታል፣ አብሮት ብዙ አሳልፈዋል፣ ያውቁታል መልካምነቱን። አንድም ሰው ላይ ዱላ ሲያነሳ አታዩትም። አንገት የደፋ መንዝራን ቀና ሲያደርግ ነው የሚታወቀው። ትወገር ትጥፋ የተባለችውን አትወገር ሲባል የሚታወቅ ነው። አመፀኛ ሆኖ አንድም ቦታ አልታየም። እንደ አመፀኛ ግን ሁሉ አመፅ እሱ ላይ ተከመረ። የሰው ሁሉ ልጆች አመፅና ኃጢአት ላይ ሆኖ ታየ። ማልቀስ ሲጀምሩ እንደዚህ አላቸው፣ እናንተ የኢየሩሳሌም ሴቶች ለኔ አታልቅሱ፣ ይልቅንስ ለልጆቻችሁ አልቅሱ። ግን እኮ ለቅሶ ይገባዋል። እየሞተ ያለው የሚገባው አልነበረም። ስንት የሚገባው አመፀኛ አለ። ስንት የሚገባን ሰዎች እኛ ነበርን። እሱ ግን እንድናለቅስለት እንኳን አልፈለገም። አሁንም እስቲል ወደፊት አይቶ ለልጆቻችሁ አልቅሱ፣ ለኔ አታልቅሱ አለ። የያዛችሁት ወንጌል ምን አይነት ከባድ ፍቅር እንዳለበት ታውቃላችሁ? ምን ያህል ከባድ ወንጌል እንደያዛችሁ ታውቃላችሁ? አፍረን መጽሐፍ ቅዱሱን ማስቀመጥ ነበረብን። የለንማ ይሄ ፍቅር የለንም። አገልጋዮች ይሄ ፍቅር ካሌላችሁ አስቀምጡት፣ ይቅርባችሁ። ወንጌሉ ከባድ ፍቅር ነው ያለው ውስጡ። በቃላት የሚነገር ፍቅር አይደለም። ራሱን አሳልፈው በእንጨት ላይ ሰጣቸው። የሚያደርጉትን ሁሉ አደረጉ። በመስቀል ላይ ቸንክረው አቆሙት። በመስቀሉ ላይ ተቸንክሮ እንዳለ ደግሞ ጌታን አንድ ነገር ጠየቀው። አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው። እውነት ሳያውቁ ነው እያደረጉ ያሉት። አያውቁምና ይቅር በላቸው። ይሄ ከባድ ፍቅር ነው። 100 ብር የከለከለን ሰው ለመውደድ አቅም የሌለ ሰው የክርስቶስ ወንጌል ገብቶኛል ማለት ከባድ ነው በጣም። ሰላም ስትለው ሰላም የነሳን ሰው ዳግም ላለማግኘት የምትወስን ከሆነ ቤተክርስቲያን ውስጥ ፍቅር አልገባችሁም። ፍቅር መስዋዕትነት ይጠይቃል። ፍቅር አይቀናም። ፍቅር የሰውን ውድቀት አይፈልግም። ፍቅር ከኔ ይልቅ አንተ ትሻላለህ ነው የሚለው። ብዙ ተምረናል፣ እስካሁን አልኖር ነው። አንዳንዶች ፈጽሞ ሳይኖሩት ከጌታ ፊት ለፊት ተገናኝተዋል። ብዙ ሰምተናል፣ ስቲል እስካሁን እየተገበር ነው አይደለም። ፍቅር መስዋዕትነት ይጠይቃል። ፍቅር በስጦታ ነው የሚገለጠው። ለዛ ነው ሰማይ እኛን የወደደበትን ልክ ሲያሳየን ስጦታን የሰጠን። ጌታ ኢየሱስ መጥቶ አንድ ትእዛዝ አዘዘ። ማንም ሰው የኢየሱስ ደቀ መዝሙር ናቸው የሚለው በፍቅር ብቻ ነው። የምታገኟቸው ሰዎች ሁሉ ለመውደድ አቅም ያስፈልጋቸዋል። ትላንትና እጅግ የበደሏችሁ ሰዎችን የመውደድ አቅም ያስፈልጋቸዋል። ብዙ ቤተክርስቲያን ውስጥ በሽታ የተከማቸው ለዚህ ነው። ደም ግፊትና ስኳር ቤት ውስጥ የሞላው ለዚህ ነው። ፍቅር የለንም። ጌታ ኢየሱስ የመስቀሉን ስራ ጨረሰ። ከ3 ቀን በኋላ ሲነሳ ጌታ ኢየሱስ የመጀመሪያው ያደረገው ወደ ተበታተኑ ሰዎች ነው የመጣው። ምን አይነት ፍቅር ነው ይሄ ፍቅር? በሰዎች ፊት ደረቱን ገትሮ አመፀኛ ነው ኢየሱስን ያላቀውም ያሉ ሰዎችን የመፈለግ ምን አይነት ልብ ነው ኢየሱስ ውስጥ ያለው? የካደን ሰው ቸርች ውስጥ አንተታ እንደመሾም
ቸርች አበላሽቶብኛል ያልከውን ሰው አንጥተ እንደመቀባት ከባድ ፈተና የለም። ስራን የጀመርከውን ንግድን ያበላሸብን ሰው እንደገና ጠርተ እንደመስጠት ከባድ ፈተና የለም። ግን የተፈተነው የክርስቶስ ልብ ስለሌለን ነው። ኢየሱስ ግን ያልብ አለው። ታውቃላችሁ ጴጥሮስ መካዱ ብቻ አይደለም የሚገርማችሁ። ጴጥሮስ አንድ ነገር አደረገ። ኢየሱስ ክርስቶስ እኮ እንደሚነሳና እንደሚመጣ ነግሯቸዋል። ያንን ሁሉ ከሰዎቹ አይምሮች ውስጥ እንዳጠፋ ታውቃላችሁ። አንድ ነገር አላቸው። እኔ አሳ አጠምዳለሁ፣ አሳ ተማጥመድ የምትፈልጉ ኑ እንሂድ አላቸው። ጌታ ኢየሱስ እንዳይሰሩ ካዘዛቸው ስራ ውስጥ መልሶ እንደከተታቸው ሁሉ ታውቃላችሁ። ጴጥሮስን ተከትለው አሳ ወደ ማጥመድ ነው የሄዱት። መካዱን ተዉት፣ ማመጹንም ተዉት፣ አላቀውም ማለቱንም ተዉት፣ የተናገረውንም ነገር ሁሉ ተዉት። ግን አንድ ከባድ ነገርም ደግሞ አድርጓል። ሰው ሁሉ እንኳን ኢየሱስ እየመጣ ነው ከ3 ቀን በኋላ እኮ ይመጣል ብሎ እንዳይጠብቁ ወደ አነሳቸው ወደ መጀመሪያው ስራ መለሳቸው። ይሄ ሁሉ ተምረው፣ ይሄ ሁሉ ሰልጥነው፣ ይሄ ሁሉ ነገር አሳይቷቸው ይሄንን ሰው የመሾምና የመጥራት አቅም ያለው የኢየሱስ ፍቅር ብቻ ነው። ኢየሱስ መጣ፣ መካከላቸው ቆመ። አሳ ለማጥመድ እየደከሙ ነው። አያቸው፣ አይቷቸዋል። እናንተ ከሃዲዎች ማለት ነበረበት። እኔስ ተነስቼ መጣው አባቴ አልተወኝም። እናንተ ግን ከሃዲዎች ብዙ ነገር ከኔ ተምራችኋል፣ ብዙ ነገር አሳይቻችኋለሁ። አንድም ነገር ግን ለኔ ስትመልሱ አላየዋቸውም የሚል ቃል አልተናገረም። አሳላችሁ የሚበላ እንጀራ ነገር ካላችሁ ስጡኝ አላቸው። አረኛ ደክሞናል፣ ለራሳችን ሞከረን አልወጣለን አሉት። በቃ ጣሉ እዛ ጋር አላቸው። አሁንም አልጨነቀውም። በአሳ ታምራት ጠርቶ እንደገና ወደ ራሱ ለማምጣት አሁንም አልከበደው። እኔን ከመጠበቅ አሳ ለማጥመድ መርጣልም አላለውም። አንድ ነገር ግን አለ፣ ጣሉ አላቸው። አሳው መጎተት አቃታቸው። መረቡ ሞልቶባቸው ተጨናነቁ። ዮሐንስ ዙር ብሎ ሲያየው ጌታ እንደሆነ አወቀ። እነ ጴጥሮስን አንድ ነገር ነገራቸው። ጌታ እኮ ነው እንደገና ወደኛ የመጣው። አዎ ይሄ ሁሉ ምህረት ጥግ ድረስ፣ አዎ መሞቱም አልበቃውም፣ ለኛ መሰቃየቱም አልበቃውም። ደግሞ እዛው አሳ ውስጥ መጣ። አዎ ለምን? የወደዳቸውን እስከ መጨረሻው ወደዳቸው። ለመጥላት ቦታ የለውም፣ ለመተው ቦታ የለውም፣ ለመርሳት ቦታ የለውም። ታውቃላችሁ ይሄ ፍቅር ቤተክርስቲያን እስከሌላ ድረስ እንጮሃለን፣ ምንም አናመጣም። ምስክር ለመሆን እንዝላል፣ ምንም አናመጣም። ምስክር መሆን የሚቻለው በፍቅር ነው። ከፍቅር ውጭ ምስክር መሆን አትችሉም። ባከከኝ ተለይ ያለው ጴጥሮስ ተለይ። ታውቃላችሁ የካዳችሁት ሰው ቸርነት ሲያደርግላችሁ ምንድነው መልስ እኮ ነው ያጣው። ከኔ ተለይ፣ እኔ ላንተ መገባ አይደለም አለው። ምህረቱ መቋቋም አቃተው ጴጥሮስ። እንደገና እጁን ለመዘርጋት መዘጋጀቱ መቋቋም አቃተው። ልብሱን ለብሶ ውሃ ውስጥ ገባ። ታውቃላችሁ ለመብላት ተቀመጡና ትንሽ ሲረጋጉ ወደ ጴጥሮስ ዞረና ኢየሱስ እንደዚህ አለው፣ ጴጥሮስ ትወደኛለህ አለው። አሁን ወድሃለሁ ነው የሚለው። ምን ብሎ ወድሃለሁ ይለዋል? ከዚህ በፊት ወድሃለሁ ብሎ የገጠመውን ያውቃል። የግዱን አውጥቶ አንተ ታውቃለህ፣ እንደወደ ውስጥ ያውቃል። በል እንግዲህ ግልገሎቼን አደራ። ለካደ ሰው አደራ አይሰጥም። ጌታ ኢየሱስ በበቀል ዳያቅ። ለሱ ትልቁ ዋጋ የከፈለበት ጉዳይ በግ ነው፣ ለበጎቹ ነው። በበጎቹ ቀልድ አያውቅም። የፍቅርን ታላቅነት ስታዩ ግን ለካደ ሰው ነበረ የበግን አደራ ይሰጥ ነበረው። ምን ያህል የፍቅር ጥግ እንዳለው ስታቁ ትላንት ስራ ያበላሸባችሁን ሰው ደግማችሁ ለመሾም አቅም አላችሁ። ግልገሎቼን አደራ ላንተ ነው የምሰጥህ፣ በጎቼን አደራ ላንተ ነው የምሰጥህ፣ ጠቦቶቼንም አደራ ጴጥሮስ ላንተ ነው እሺ የምሰጥህ። ይሄ ነው የክርስቶስ ፍቅር። ይሄ ነው እንግዲህ የያዝነው ወንጌል። ይሄ ነው ለሰዎች ሁሉ የምንመሰክረው ወንጌል። ስለጠፋው ልጅ ሁላችሁም ታውቃላችሁ። የጠፋው ልጅ አስተውሉት። የጠፋው ልጅ የተሰጠውን ነገር ሁሉ አውድሞ ነው የጠፋው። አንድ ላይ
አባት ሳይሞት ውርስ ጠይቆ በአመፅ በዝሙትና በጭፈራ ነው ዘመኑን የጨረሰው። ድፋም ሆኗል፣ ቆሽሿል፣ ረሃብ ቀጥቶታል። አንድ ቀን ግን ወደ አባቴ ቤት ልምጣ ሲል አሁንም ስቲል የአባቱ ቤት በር ክፍት ነው። ይህ ነው የኛ ፍቅር። ይህ ነው የተቀበልነው ፍቅር። ይህ ነው የዳንበት ፍቅር። ይህ ነው የተሰበሰብንበት ምክንያት። ይህ ነው የምንዘምርበት ምክንያት። ይህ ነው የምንሰብክበት ምክንያት። ግን ዋናውን ቤተክርስቲያን ረስተዋለች። የቀድሞ ፍቅሯን ጥለዋለች። የቀድሞ መውደዷ ላይ አይታይም። መለያየትን መርጣለች። አንተ ከኔ አትሻልም ማለትን መርጣለች። ሰዎች ላይ መጠቆምን መርጣለች። ይህ ግን የክርስቶስ ፍቅር አይደለም። የክርስቶስ ፍቅር በዚህ አይታወቅም። የክርስቶስ ፍቅር በዚህ አይታወቅም። በዚህ አይታወቅም። የክርስቶስ ፍቅር ታውቃላችሁ። ጴጥሮስ ያ ፍቅር ስለገባው ሞቱን እንኳን እንደ ኢየሱስ እንዳይሆን ፈለገ። አይገባኝም የሱ ሞት፣ የሱ አይነት ሞት ለኔ የሚገባ አይደለም። እኔ እንደሱ መሞት እንኳን አልፈልግም። ይደበደባሉ፣ እንደ ደስታ ነው የሚቆጥሩት። ይታሰራሉ፣ እንደ ደስታ ነው የሚቆጥሩት። ይገረፋሉ፣ እንደ ደስታ ነው የሚቆጥሩት። ማን ነው እንደ ጴጥሮስ ዋጋ የከፈለ? ማን ነው እንደ ጳውሎስ ዋጋ የከፈለ? ሰውነታቸው ሁሉ በጠባሳ የተመታ ነው። ዛሬ ብዙ ሰው የጌታ ነገር የሚቀልበት ዳቦ ካጣ ነው፣ ልብስ ካጣ፣ ጫማ ካጣ ነው። አንድም ቀን ስለ ጫማ ሳይጸልዩ፣ አንድም ቀን ስለ ልብስ ሳይጸልዩ በምድር ላይ እንደተናቀ ሰው ተመላለሱ። ብዙ እስር ቤት ነው ያደሩት። ብዙ እድሜያቸው ያለፈው በእስር ቤት ውስጥ ነው። ለምን ካላችሁ ፍቅሩ ገብቷቸዋል። እነ ጳውሎስ ማን ነው ከክርስቶስ ፍቅር የሚለየኝ? ማን ይለየኛል? ማንም ከሱ ፍቅር እንደማይለየኝ አውቄያለሁ። የተወደድኩበትን ፍቅር አውቀዋለሁ። የተያዝኩበትን ፍቅር ይገባኛል። ማንም ከዚህ ፍቅር አይለየኝም። ያመንነው የተቀበልነው ወንጌል ፍቅር ነው። የዚህ የመጨረሻው የአዲስ ኪዳን ትእዛዝ ፍቅር ነው። ፍቅር ከሌላችሁ ከንቱ ነው ሁሉም ነገር። መልእክቴን ጨርሻለሁ። መልእክቴ አንድ ነው። የጣላችሁትን ፍቅር አንሱ። ለወንድሞቻችሁ ፍቅር ይኖራችሁ። ስታገለግሉ ከወንድሞቻችሁ ጋር በፍቅር አገልግሉ። ማንንም ሰው ክፉ አታርጉት። ከኔ እንደውም እሱ ይሻላል በሉ። መጥፎ አታርጉ ሰዎችን። ለእናንተ ክፉ ነገር ያደረጉባችሁ ሰዎች አታሳዷቸው። ጸልዩላቸው፣ ምከሯቸው። የክርስቶስ ፍቅር በምንም የሚለካ አይደለም። በምንም ብዙ ጊዜ ጌታ ኢየሱስ ተገልጦልኝ እንደሚወደኝ ይነግረኛል። በነገረኝ ቁጥር ነፍሴ ትናወጣለች። ለኛ ያለው ፍቅር ስትል የሚቀየር አይደለም። እናንተ ምንም አደረጋችሁ አይቀየርም። በቃ አሁንማ ቀን ድምጼንም አይሰማም፣ ከዚህ በኋላማ እንዲያርጌ ብላችሁ አሁንም ስቲል ይሰማችኋል። በቃ ከዚህ በኋላማ ትቶኛል ብላችሁ ስቲል አሁንም አጠገባችኋል። ክፉ እንዳይነካችሁ በዙሪያችሁ ነው። ብዙ የሚያዋርዳችሁ ስራ በጓዳ ሰርታችኋል። አንድም ቀን ግን አደባባይ ያላዋረዳችሁ። ብዙ እግዚአብሔርን የሚያሳዝን ጉዳይ አውቃችሁም ሳታውቁም ፈጽማችኋል። አደባባይ አውጥታችሁ አያውቅ። ስቲል ፍቅሩ የሚቀንስ አይደለም የሱ ፍቅር። ይሄንኑ ፍቅር ለሌሎች ልንሰጥ የግድ ያስፈልገናል። ጌታ ሆይ በል እስቲ በልቤ ውስጥ ፍቅርህን ሙላ። ጌታ ሆይ በል ይሄን ፍቅርህን ለሌሎች መስጠት እንድችል አቅም ስጠኝ በል። ጌታ ሆይ በሉት። ክፉ የሚያደርጉብኝን በሉት መውደድ እንድችል በሉት። አቅም ስጠኝ በሉት። ድገሙ፣ አቅም ስጠኝ በሉት። አስታውሳለሁ አገልግሎት ልጀምር ስል አንደኛና ሁለተኛ ቤተክርስቲያን
ገና የተከል አንድ ያው እኔ አገልጋዮችን ያወቅኩት አገልግሎት ስጀምር ነው እና እጅግ በጣም መጥፎ ነገር አደረገብኝ። ከዛን ዝም አልኩ። ከዛን ውስጤ በጣም ተናደደበት። እኔ በህይወቴ ማልደራደርበት ጉዳይ አገልግሎት ነው። እናቴ ኮማ ውስጥ ሆና እዚህ ቆሜ መስበክ ካለብኝ እሰብካለሁ። ይሄ የእውነቴን ነው የምነግራችሁ። ሆኖም አይቼ ማቃለሁ በራሴ። እኔ በኢየሱስ ቀልድ አላውቅም እና አገልግሎቴ ስለመጣብኝ በአገልግሎቴ ደግሞ በጣም እኔ ምንም እጋፈጣለሁ። ምኖርለት ዓላማ እሱ ስለሆነ ያን ሰው እንዴት አድርጌ ልቀበለው? እንዴት አድርጌ ልውደደው? ያን ሰው እንዴት አድርጌ ልቀበለው? እንዴት አድርጌ ነው ቀጣይ ሳየው ፊቱን እንዴት ነው እንደ ድሮ ላየው የምችለው? ጌታ ኢየሱስ መጣና እንደዚህ አለኝ፣ ልጅ አለኝ፣ እንዲህ ያደረገብህ አለኝ። አዎ እንዲሳካለት አሁን መጸለይ ጀምር ለሱ አለኝ። እንዲከናወንለት ጸልይለት አለኝ። መጸለዩ ሁሉ ቀርቶ ማለት አጥፋውም ማለቱ መጸለዩ ቀርቶብኝ ባርከው የሚለውንም ቀርቶብኝ ጸሎቱም ሙሉ ለሙሉ ቀርቶብኝ ስለራሴ ብጸልይ ይሻለኛል ማለት የናንተ መጥፊያችሁን ጉድጓድ የቆፈረ ሰው እንዲከናወንለት መጸለይ ማለት እንዲቀላል ነው ይመስላችሁ። ሲገጫችሁ ነው የምታውቁት። ሰላም ማለት እኮ ነው የሚቀፋችሁ። አንዳንድ ሰዎች አላችሁ አውቃቸዋለሁ። ሰው ሰላም ማለት ይቀፋቸዋል። አገልጋይ ናችሁ እናንተ አታውቁትም ኢየሱስን። እንደዚህ አይነት አገልግሎት የለም። ሙሉ ቸርች ነው ያጣሁት። ሙሉ ያለቀ ቸርች ነው የፈረሰው በአንድ ሰው ምክንያት። ለሱ ጸልይለት አለኝ። ተስፋዬን ነው የሞተው ከህይወቴ። በልጅነቴ ገና በቃ ተስፋ ብቅ ሲል ነው ያጠፋብኝ። ለሱ ጸልይለት። ታውቃላችሁ በመሰዊያዬ በምጸልይበት ታይም ሁሉ ርዕስ እያደረገ ይሰጠኝ ነበር። ሌላ ርዕስ እንዳልጸልይ ይመጣና ለሱ ጸልይ ይላል። ፊት እያመጣው ሁሉ ጊዜ ጸልይለት ነበር። ከዛን እሱ ሳይሆን እኔ ነኝ የተፈወስኩት። ለሱ ጸለይኩ እኔ ተፈወስኩ። ለሱ እየጸለይኩ የኔ ነገር ተከፈተ። ለሱ እየጸለይኩ የኢዮብ ምርኮ በምን የተመለሰ ይመስላችኋል? እግዚአብሔር የኢዮብ መመታትና መቁሰል መጎዳት እኮ አይደለም ያሳሰበው። ኢዮብን መጣና አሁንም እንዲህ ሁሉ ሆናል፣ ይሄ እንዲመለስልህ ከፈለክ ጸልይ ለወዳጆቹ ነው ያለው። ታውቃላችሁ ኢዮብ ለወዳጆቹ በጸለየ ጊዜ ነው የሚለው። ለወዳጆቻችሁ ለጎረቤቶቻችሁ ክፉ ላደረጉባችሁ ሰዎች የመጸለይ አቅምና የመቀበል አቅም ከሌላችሁ አገልግሎት አልገባችሁ፣ መንፈሳዊ ነገርም አልገባችሁ። ቀላሉ ያ ብቻ ነው። ወዲያው እናንተ ላይ ሰው ሲለወጥ እናንተ ልጉጥ የምትሉ ከሆናችሁ ፍቅር የላችሁም፣ አታውቁትም። ንጹህ ፍቅር፣ የማይቋረጥ ፍቅር፣ ምንም ነገር ቢፈጠር እዛ ውስጥ የምታገኙት የክርስቶስ ፍቅር ብቻ ነው። ቤተ ክርስቲያን ደግሞ የሚያስፈልጋት ፍቅር አንዱ ይሄ ነው። የአገልግሎት ስኬት ይሄ ነው። መከናወን ይሄ ነው። ይሄ ነው በቃ ሌላ ነገር የለውም። ኢየሱስ አሁን ዛሬ እንዲገለጥ ጸልያለሁ። ብዙ ሰዎች ኢየሱስ ሲገለጥላችሁ የመጀመሪያው የሚላችሁ ምን እንደሆነ ታውቃላችሁ? እንደሚወዳችሁ ነው የሚነግራችሁ። የመጀመሪያው ኢንካውንተር በህይወቴ ደጋግሜ ያደርጋለሁ። ጌታ ኢየሱስን ብዙ ጊዜ አይቻለሁ። የመጀመሪያው ከአፉ የሚወጣው የመጀመሪያው ቃል እንደሚወዳችሁ ነው የሚነግራችሁ። እንደሚወድ ትደነግጣላችሁ። ምን ነው የሚወደደው ትላላችሁ? ፍቅርን ነው የሚነግራችሁ። ወደ ራሱ ያስጠጋቸዋል። ማንም የለኝም ስትሉ እኔ ያለሁ ለእናንተ ይላችኋል። ሰው ሁሉ ጠልቶኛል ስትሉት እኔ ወዳችኋለሁ ይላል። ይህን ፍቅር ግን ለዓለም ሰዎች ሁሉ በውጪ ለሚሰቃዩት ልንሰጥ ይገባናል። በዓለም ላይ ብዙ ሰው ራሱን እያጠፋ ያለበት ምክንያት የሚወደኝ የለም የሚፈልገኝ የለም በማለት ነው። ኢየሱስ ፍቅሩን መግለጥ የሚችለው ደግሞ በእናንተ ውስጥ ሆኖ ነው። እናንተ ፍቅር መስጠት ካልቻላችሁ ትክክለኛ የእግዚአብሔርን ሐሳብ እያከፈላችሁ አይደለም። በአገልግሎታችሁ ደስ እንዲሰኝ ከፈለጋችሁ ጌታ ፍቅርን መስጠት ተለማመዱ። እጅግ ክፉ ያደረጉባችሁ ሰዎች ስጦታ ስጧቸው።
የሆነ እድል ሲመቻች እናንተ ብትሰሙ ስለነሱ እነሱ የሚያገኙትን እድል እናንተ ብትሰሙ ተጣልታችሁ አትነጋገሩ። ለነሱ ግን የሚገርም የብዙ ዘመን እድል እናንተ ጋር ቢመጣ የነሱ የሆነ እድል ሳትነግሯቸው ዝም ነው የምትሉት። ስለማትነጋገሩ ወይንም በስራቸው ስለተናደዳችሁ ይሄንን እድል እንዲጠቀሙ አትፈልጉም። ያንን እድል ስጧቸው። የእናንተ ነገር አይቀንስም፣ ይጨምራል እንጂ። አገልግሎት ቆንጆ የሚሆነው በፍቅር ነው። አሁን እኔን የምትወዱኝ ለምንድን ነው ብዬ ብጠይቃችሁ ለምንድን ነው የምትሉት? ስለማገለግል፣ ስለምጸልይላችሁ፣ አብሬያችሁ ስለሆንኩ። ባልሆንስ፣ ፊት ብነሳስ፣ ባላየስ፣ ሁለተኛ ሰላም ባልልስ መብቴ ነው። አንተ ግን እኔን የመውደድ ግዴታ አለብህ። ክርስትና ይሄ ነው። አጠገባችሁ ያለው ሰው ስለወደዳችሁ ከወደዳችሁት ክርስትና አልገባችሁ። ባይወዳችሁስ፣ ባይቀበላችሁስ፣ ምንም ባይጥመው ራሱ ነገረ ስራ ራሱ አይጥመውም። መውደድ አለብህ። የክርስቶስ ፍቅር የሚገባው ያኔ ነው። በአንተ ውስጥ ይገባዋል። ያኔ ይረዳል፣ ይበራለታል። አንተ በምትሰጠው ፍቅር ውስጥ ነው የክርስቶስን ፍቅር መረዳት የሚችለው። አንድ ቀን ይበራለታል። ያለ ፍቅር ግን ምንም ነገር ከንቱ ነው። ምንም ነገር ከንቱ ነው። እግዚአብሔር ዛሬ እንዲቀባችሁ ጸልያለሁ። የእግዚአብሔር ክብር እንዲያገኛችሁ ጸልያለሁ። የእግዚአብሔር ሕልውና እንዲፈስባችሁ ጸልያለሁ። ከዚህ እንደወጣችሁ ግን ሁሉም ነገር በፍቅር ውስጥ ካላደረጋችሁት እመኑኝ ሰማይ በእናንተ አይደሰት። የመጨረሻ ጌታ ሆይ በሉ እስቲ፣ ፍቅር እንድሰጥ እርዳኝ በሉት። ጌታ ሆይ በሉት፣ ፍቅርን መስጠት እንድችል እርዳኝ በሉት። ጌታ ሆይ በሉት፣ ፍቅርን መስጠት እንድችል እርዳኝ በሉት። ለእግዚአብሔር ቃል አጨብጭቡ። ክብር ለኢየሱስ ይሁን። ሃሌሉያ።